አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ብሔር ብቻ አይመስላችሁ። ብሔር ይላል፣ ሃይማኖት ይላል፣ ሰፈር ይላል፣ መንደር ይላል። ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም። በዛ ያበቃም። ትንሽ ቆይና ጎረቤት ጎረቤት ይላል። ቤት ሲገባ ታላቅ ታናሽ ይላል። ለመከፋፈል ስም ሲያወጣ የሚኖር ህዝብ ነው። የኛ ቀይና የነሱ ቀይ መባባሉ አይቀርም። በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወንዝ ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ዛሬ የምታውቁትን አንድ እውነት ልነግራችሁ ፈልጋለሁ። አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም። ግን ምርጥ ሀገር ነው ያለን፣ ምንም ጥርጥር የለውም። ምርጥ ህዝብ ነው ያለን። ህዝቡ ግን እንደምታዩት መጀመሪያ ሲጀምር እንትናና እንትና ይላል። በዛ ያበቃም። ትንሽ ቆይና ጎረቤት ጎረቤት ይላል። ቤት ሲገባ ታላቅ ታናሽ ይላል። ለመከፋፈል ስም ሲያወጣ የሚኖር ህዝብ ነው። የኛ ቀይና የነሱ ቀይ መባባሉ አይቀርም። በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ቤቱም ሲገባ የእናቱን ልጅ የአባቴ አይደለህም ብሎ ከመከፋፈል አይቦዝንም። ከዛ ደግሞ እሷ በእናት አንድ ነን በአባት አንድ አይደለም ይላል። ወንድም ከሆነች ድንገት በአባትና በእናት አንድ ደግሞ ከሆኑ ከኛ ቤት እኮ ባህሪዋም ለየት ያለ መልኳም ለየት ያለች ልጅ እንጃ። አንዴ እየወረደ አንዴ እየተከፋፈለ የሄደ ማህበረሰብ ማቆሚያ የለውም። ከላይ ሲጀምር ይመስላል፣ እየገባ ሲሄድ ግን ቤተሰብ የአንድ እናት ልጅ የሚከፍል በጣም ክፉ ልምምድና ባህሪ ነው። ብሔር ብቻ አይመስላችሁ። ብሔር ይላል፣ ሃይማኖት ይላል፣ ሰፈር ይላል፣ መንደር ይላል። የሚሻለው የሚበጀው የሚያለያየን ነገር እየተወያዩ ጥቃቅኑን ነገር እየረሱ በትልቁ ጉዳይ መሰብሰብ፣ መተባበር፣ ቢያንስ የሁላችንም የጋራ መሻት የሆነውን ሰላም፣ ልማት በጋራ ለማስፈጸም መጣር መሞከር ይበልጥ ይበጃል። ለመደመር አይደለም ለመለያየት ነው ጊዜ ይባክናል። ብዙ ምሳሌ ማንሳት ይቻላል በዚህ ኤሪያና እሱ ከተቀየረ እያንዳንዱ ሰው ራሱን ካሸነፈ ምንም ጥርጥር የለውም እቺ ሀገር ትበለጽጋለች። የዚህ ሀገር እንቅፋት እኛ ነን። ከዚያ ውጭ ያለው አማራጭ ሀገራችንን ህዝባችንን ከመጉዳት ባሻገር አንዳች ጥቅም ሊያስገኝ አይችልም። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወንዝ ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ስፔሻሊ ኢትዮጵያ ከአረባት ያለውን ነገር ሳይሆን በኋላ እነሱ ሀገር ኢንቨስትመንት እያደረገ ስለሆነ በርካታ ሰዎች በርካታ ሀገራት ውሃዋን በጣም ብዙ ሁኔታ አላቸው። ከ20 ዓመት በፊት የአፍሪካ ኢኮኖሚ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።